ያንገቴን ወርቅ ወሰዱብኝ ማለት እንዲስ ክትቶኝ ድረስ ነው ለምን ብቻሽን ሄዱ ቢያንስ እኔ ጋር ደውይ እኔ ስራ ላይ ነኝ ብዬ ነው እኮ የፈለገ ስራ ላይ ልሁን እንዴ ናቲ ጋር ልንሄድ አስበናል ለውጡልና አስበናል እንሂድ ይመቻል አይባል እሺ ሐኪም ቤት እንሂድ ተነሽ ወይ ሐኪም ቤት አራኔ የትም አልሄድም ማለት ወይ ፖሊስ ጣቢያ እንሂድና እናመልክት እንደዚህ መጀመሪያ ህክምና ቦታ እንሄዳለን ከዛ በኋላ ፖሊስ ጣቢያ እንሄዳለን ምንም አልሆንኩም አልወደኩም ምንም አልሆንኩም ታውቂያለሽ ፊታቸውን ታያቸዋል በደም ታስተውያለሽ እኔ አላሰብኩትም ከኋላ ነው እኮ የመጡት እንዴ ስለ ቁርቁሩ አይደለም እያሳሰበኝ ያለው ስለ ጤናሽ ነው ቻይበትን ብናቡ ለካንቻይበትን ይሁንደና ዳዳባሽ ለታልቦ ለካንቻይበትን ይሁን ፍቅሬ ካንቻይበትን ክብሬ ካንቻይበትን ይሁንደና ሌላ ጋር ከነገ ወዲያ እኮ አንተ ግን ምንም አልመሰለም ብሩ ያን ሁላ ብር አውጥተህበት ቆያ ያን ሁላ ብር አውጥተህበት ምንም አልመሰለም ስላንቺ ነው የማስበው ዳመችስ ማን ነበር ያንተና ባል ያበባ ደሳለኝ ባል ማን ነበር አብርሽ ዘጌት አብርሽ የኔ ሰሊና አብርሽ እንደዚህ ነው ብለው እድሜ በሙሉ አራ ያንተማ አትሄድም እንዴ እንደሱ ነው ምዛፍልለ እድሜን በሙሉ ስፈልግሽ ኖሬ ጊዜው ደረሰና የምር አለ እኮ እንዴት እኔ ጋር ሳብዶብኛል ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም አለን በጣም ደህና ነኝ ደህና ነን ነው ለካ የሚባለው ቀረ ደህና ነኝ ማለት ደህና ነን እንግዲህ ቤተሰቦቼ ሁለት ነገር ለማለት ነው የመጣሁት አንዱ ያው በራሳችን ጉዳይ በሽምግልና በምናምን ሆነና ትንሽ የናቲ ጉዳይ ተረሳ ስላችሁ ቼክ ያረኩ አይደለም ሳይሆን ለእናንተም ያላሳወቅኳችሁ ነገር ስላለ ማሳወቅ ስላለብኝ ነው ባለፈው ታስታውሱ እንደሆነ ናቲን ያገኘነው ሰዓት ላይ ለምን ብሎ የተቆጣ ሰዓት ለምን አልጠራችሁኝ ምናምን ያልተግባባን ሰዓት ከዛም በኋላ ደግሞ በድጋሚ ካብርሽ ጋር ተገናኝተው ነፋሱ ግን በድጋሚ ካብርሽ ጋር ተገናኝተው እንግዲህ እንዳያችሁት ነው በሆነ መልኩ የነበረን ጥርጣሬን ያው ብናምነው ባናምነውም ነው እንግዲህ እየተጋገዝን የነበረው ግን አሁን 100% እናምነዋለን ምናምን ሳይሆን ብቻ ግን ያው ባሰብነው ልክ ሆኖ አላገኘነውም አትሊስት እኔን የሚያስፈራራኝ የነበረ ልጅ ጠቆሞት ቦታውን ራሱ ላይ ሪስክ ወስዶ ምናምን ነው ብቻ እግዚአብሔር ይመስገን አሁን ያሉት ነገሮች መስመር እየያዙ ነው የሚያስጨንቀን ነገር የለም ወደፊት ግን አይኖርም ማለት አይደለም እና እህቱ ከመጣች አላየኋትም ነበረ አንደኛ በጣም ደስ የሚል ምስራች አለ ምንድነው እሱ ውጪ ተላከው ናሙና እኛ በሰጋነው ልክ ምናምን አይደለም ያለው ጥሩ ሁኔታ ላይ ነው ማለት ህክምናውን እዚህ ሀገር ውስጥ ማድረግ ትችላለች ስለዚህ ትልቅ ምስራች ነው ሁላችንም ስናስብ ስንጨነቅ የነበረበት ነገር ስለሆነ ከኛ አልፎ እናንተን ስናስጨንቅ ነበረ ምክንያቱም ማንንም ወጣት ሆኖ ልጅ ሆኖ ምናምን ያሳዝናል ልጅ ሆኖ ምናምን ሲታመም ያሳዝናል ሰው ማድረግ የሚጠበቅብንን ነገር ነው ያደረገን የነበረው በዛ ላይ ደግሞ በተወሰነ መልኩ የደከማችሁበት ነገር መስመር ሲይዝ ደስ ይላል እሷም ያለችበት ሁኔታ ጥሩ ነው ካብርሽ ጋር ነበር መሄድ የፈለኩት ነገር ግን አብርሽ ትንሽ ቢዚ ነበረ ነገር ለዛ ዝም ብዬ ገባ ወጣ ብዬ ለምጣ ብዬ አስቤ ነው አይ ቲንክ ታውቁታላችሁ እዚህ አካባቢ ይመስለኛል ከዛ ቪዲዮ ሰርተናል እሷን ይዘናት ለንሄድ ስንል ትንሽ ዝቅ ብሎ ነው ቤታቸው እኔ አብርሽናልኝ ብዬ ደውዬለታለሁ ያው
ብዙ ነገር ግን ጻፉልኝ ብያችሁ ነበር እናንተ አማረኝ የምለው ነገር ጻፉልኝ እያልኩ ነበር እስቲ ጨምሩበትና ብዙ ነገር ብዙ እንደዚህ ይሄ የሆነበት አማረኝ ቫኬሽን አማረኝ እንደዚህ በቀላሉ ሊያረግ የሚችለው ነገር ስለሆነ ትንሽኛው ፈን ምናረግበት እሱም ትንሽ ምናጉላላበት አሁን ቢሆን ደስ ይለኛል ሰው ደና አማረኝን ጻፉልኝ ወይ ደግሞ እናንተ ነፍሰ ጡር በነበራችሁ ሰዓት የገጠማችሁን አምራችሁ ፈን ያረጋችሁበት ነገር ያዝናናችሁ ስታስቡት የሚያዝናናችሁ ነገር ካለ እስቲ እኔም ልሞክረው ከዛ ባለፈ እንግዲህ እንዳያችሁት ነው ጊፍት ተሰጥቶኛል ከባድ ጊፍት የእውነት እሱን አድርጎ መንቀሳቀስ አሁን ላይ ከባድ ነው ታውቃላችሁ ኢትዮጵያ ውስጥ ያው ስገባ ስወጣ የግድ ሲዙኝ ካልወጣ በስተቀር እንደዚህ ደረታቸው ላይ ምናምን አድርጋችሁ በዛ ላይ አሁን እንደፈለገ ነገር ማንሳት የምንችልበት ሁኔታ ላይ አይደለም ያለነው ምናምንና ትንሽ ይከብዳል ሰው በዓል ሲሆን ወር ምናምን በሚለው እናስብበታለን ነገር ግን ምን አሳመጣልኝ ያው እኔ የምታወቀው በፕራንክ ነው አይደለ እና ለምን አብርሽን ፕራንክ አላረገው ነው ይደነግጣል ምን እንደሚለኝ አላቅም ይቆጣል ፎር ሹር ምክንያቱም በተደጋጋሚ አይደለም አሁን ነፍሰ ጡር ሆኜ ነፍሰ ጡር ሳልሆን ራሱ አብዛኛው ቦታ መሄድ የምፈልግበት ቦታ ሁሉ መጥቶ እንዲያደርሰኝ ይፈልጋል እኔ ሴፍ መሆን በተለይ ከዛ ከይሳቅ ምናምን በኋላ የነበረው ነገር ሪስክ ስለሆነ ምንም እንዳልሆነበት ስለሚፈራ በቃ የትም ቦታ መሄድ የምፈልግበት ቦታ እሱ ቢያደርሰኝ ለሱ ሴፍ ነው በቃ አይምሮን ያሳርፍለታል ምንም አይነት ስራ ውስጥ ይሆነን ይፈልገው አልችልም አይመቸኝም ብሎኛ ያቀምና ብቻዬም የናቲን እህት መጥቼ መጠየቄ በራሱ ሊያናደደው ይችላል ከዛ ግን ከሱ ጋር ተያይዞ እስቲ እንደምታዩት አንገቴን ካሜራ ማይታይካል እስቲ ወርቁን ሌቦች ዘረፉኝ ምናምን ልበለውና ነው ሪአክሽኑ ያው ትንሽ ፕራንክ አይደለም ትንሽ ደቂቃ እጄ ምናምን ግን ያስታውቀማ የቀባሁበት ይስታውቃል ሰው ሜቢ አንተ ላይም ሊጮህ ይችላል አንተ የት ነበርክ እንደዚህ እስኪያረጋት ድረስ አንተ ካሜራማን ነህ እኔ አሁን ከዛ በኋላ ነው የደወልኩልህ እሺ በሚለው ከዛ በኋላ ደውዬ ጠራሁና እስቲ ያለውን ሪአክሽን እናያለን አሰቡት 20 ግራም ወርቅ almost 1 ግራም ወርቅ 30 ምናምን ሺህ ብር ገብቷል ያ ማለት ታርፎት ምናምን አይደለም ባይዘወይ ይሄ ገንዘቡን የሚጠልበት አጥቶ አይደለም almost ከግማሽ ሚሊዮን ብር በላይ ነው ውሃ ያንገታ ብሎና ብዙ ነገሮች ያሉበት ሰው ነው ብዙ ማስተካከል ያለበት ነገር ያለበት ሰው ነው ነገር ግን በቃ ከሁሉ ነገር ላይ የሚበልጥባችሁ ነገር ቅድሚያ ተሰጣላችሁ አይደለ ያንን ነገር ነው ያደረገውና ትንሽ ደቂቃ ብቻ አላበሳጨው ይቀርበሉኝ እንዳስከፋባችሁ አትፈልጉም አይነው ስለዚህ ሲመጣ ተመልሼ እመጣለሁ ያብርሽና ሪአክሽን ደውዬለታለሁ እንዴት ሆኖ እንደሚመጣ መድኃኒዓለም አንተ ጠብቀው ቶሎና ነው ያልኩት የሚነገርኩት ነገር የለም እዛ ሰፈር ነኝ ቶሎና ነው ያልኩት እስቲ አብርሽ ሲመጣ ተመልሼ ከሱ ጋር እመጣለሁ የትም እንዳትሄዱ አብራችን ቆዩ ድጋሚ መተናል አብርሽ ደርሷል almost ወይ በዚህ ሳይድ ብቻ ግን ቅርብ ቦታ ነው የሮዳንስ ነው የሚያገኘው ከነሱ ቤት ወጥቼ ትንሽ ካፌ ያለ ቤት እንግዲህ አይደለም ያብርሽ መኪና ወይኔ መጣል ጋይስ እኔ ጉዳችን ፈለ እንዴት እንደሚነዳው ያው ወይኔ ጉዳችን
ጋይስ ልቤ ቀስ በል ምንድነው ጋይስ ላይ ወጥቶ የቆመው ነው። ኧረ እኔ ልቤ እየፈራ ነው። ምንም አልሆንኩም። እንደዚህ አጣርፍኝ ጥራሽ ምን ነው? መጀመሪያ እንዳትናደድብኝ ማለት አልገባኝ። ምንድነው መናደድ ማለት? እንትናን ማን ነው የናቲ እህትን ላት መጥቼ ነው ስልኬ መኪና ውስጥ። እሺ ምንድነው እኮ የናቲ ምን ሆነች? አልሻላትም? አይ ደህና ነች ብሏል። ግን ከመጣን ከፕሮግራሙን በኋላ ምናምን ስላላየሁት ጀስት ሊያት ብዬ ነው ሄድሽ ነው? አሁን ያለነው እዛ ሰፈር አይደል እንዴ? ቤታቸው እኮ በዛ ጋር ዝቅ ብለህ ነው። ገባኝ እኮ ሄድሽ ነው ወይ? አዎ ሄድኩኝ፣ ገብቼ ወጣሁ። ግን እንዴት እንደምነግርህ አላውቅም። ምን ሆነች? ደህና አይደለችም? አይ እሷ ደህና ነች። አልተናደድክብኝም? ብቻዬን ስለሄድኩ ቁጣው እኮ ይደርሳል። ምን ሆነች እሷ? ምንም አልሆነችም እኮ። አልተሻላትም? ዶክተሮቹ ምን አሉ? ዶክተሮቹ ደህና ነች፣ ውጤቱም ደህና ነው፣ እዚሁ መታከም ትችላለች ማለት ወደ ውጭ ምናምን እንትን ብለናል ነበር እኮ ገባኝ። ስለዚህ ሕክምናውን እዚሁ ሀገር ውስጥ ማግኘት ስለምትችል ሰዓትም ደህና ነች፣ ጸበል ስለነበረች ምናምን። አሁን እሷ አይደለም ያሳሰበኝ እኮ። እርጉዝ ነሽ? አሁን በዚህ ላይ መቆጣቱም አስፈላጊ ነው ብዬ አላስብም። እዛ መሄድሽ ራሱ ማለት እኮ እሱን እኮ አንድ እንትን ነው ታውቃለህ፣ ቢዚ ነው አውቃለሁ። ለዛ ነው ዝም ብዬ አይቻት ልምጣና ሲመች ደግሞ አብረን እንሄዳለን። አይ ነው ብደውልልህ እንደምትመጣ አውቃለሁ፣ ብቻዬንም እንድንቀሳቀስ እንደማትፈልግ አውቃለሁ። ግን አሁን እሱ አይደለም እኮ። እና ምን እሱ አይደለም ማለት? የአንገቴን ወርቅ ወሰዱብኝ ማለት እንዲህ እስክትሆኚ ድረስ ነው? ለምን ብቻሽን ሄድሽ? እኔ እንደዚህ ከሰታል። እሺ ሌላ ቦታ አልነኩሽም? ምንም አልነኩኝም። በቃ ይሄ ነው ሲታገሉኝ ጭራሽ መታገልም አለው። አዎ በመኪና ነበር የነበሩት። ከዛስ በቃ ብቻ እንግዲህ ሲታገሉ ትንሽ ወዳደሩ ነገር መሰለኝ። ደህና ነኝ። ምንም አልሆንሽም አንቺ? እኔ ምንም አልሆንኩም። ያው ያያኛል ደህና ነኝ እንዴ። እና አካላዊ ውስጣዊ ነው እንጂ አካላዊማ ደህና ነሽ እኮ። የተቦጨረ ነው የምትይው አይደል? ሲጀመር ለምን ብቻሽ ሄድሽ? እኮ ነው የጠፋሁት እንዴ። ብዙ ነገር ተነጋግረን የለ እንዴ? ደግሞ ማድረግ አልነበረብኝም እንጂ። እኔ ስለማድረጉ አይደለም፣ ብቻሽን ለምን ሄድሽ? ቢያንስ እኔ ጋር ደውይ። እኔ ስራ ላይ ነኝ ብዬ ነው እኮ። የፈለገ ስራ ላይ ልሁን እንዴ? ናቲ ጋር ልንሄድ አስበናል፣ ለውጡልና አስበናል። እንሂድ ይመቻል አይባል? እኔ እንደዚህ ይሆናል ብዬ መች አሰብኩኝ። እሺ ሐኪም ቤት እንሂድ። ተነሽ ወይ ሐኪም ቤት? ኧረ እኔ የትም አልሄድም። በእናትህ የትም አልሄድም ማለት ወይ ፖሊስ ጣቢያ እንሂድና እናመልክት። እንደዚህ መጀመሪያ ሕክምና ቦታ እንሄዳለን፣ ከዛ በኋላ ፖሊስ ጣቢያ እንሄዳለን። ምንም አልሆንኩም፣ አልወደኩም፣ ምንም አልሆንኩም። ታውቂያለሽ፣ ፊታቸውን ታያቸዋል፣ በደምብ ታስተውያለሽ። እኔ አላሰብኩትም፣ ከኋላ ነው እኮ የመጡት። ሲቀጥል ደግሞ ተንቀልቅዬ አድርጌ መውጣቴ ሳምንት እንኳን ሳይሞላ እኔ ስለሱ አይደለም እንዴ፣ ስለ ቆርቆሮ አይደለም እያሳሰበኝ ያለው፣ ስለ ጤናሽ ነው። አይበልጥም ብናው
ነካንቻ ይበልጥም ይሁን ደና እንዳላጣሽ ለቻልቦና ካንቻ ይበልጥም ይሁን ፍቅሬ ካንቻ ይበልጥም ክብሬ ክብሬ ካንቻ ይበልጥም ይሁን ደና እንዳላጣ ታርጋውን ግን አይቼዋለሁ የመኪናው። ስለዚህ ፖሊስ ጣቢያ እንሂድና ታርጋው ለነሱ እና መልክት ብቻውን መልክቷን ነው ችግር የለም። መልከት እኮ አለብን እሱን እናመለክታለን። እኔ ማቆም ሰው ስላለ ችግር የለውም። ታርጋውን ሰጥኛል። ሻውን ግን ሐኪም ቤት ሄደን ቼክ ሐኪም ቤት ምን ነው ቼክ መደረገው? በቃ ደህና ነኝ እኮ አልወደኩም፣ ምንም አላልኩም። መውደቅ አለ ድንጋጤ ራሱ እኮ ሌላ ነገር ነው። እኔ እንጃ በቃ ሳምንት እንኳን እንደዛ ለፍተህ ያመጣው ብር ባንዴ የባሰ ሰራ። ኧረ እኔ ብሩ አይደለም እኔ እሱ አላሳሰበኝም። እንዴት ነው የማያሳስበህ እንዴ? ቀላል ብር ነው እንዴ? 20 ግራም ወርቅ ቀላል ነው? አውቃለሁ እኮ ማለት እንደዚህ አፍሳ አይደለም የምታመጣው ብር ለፍተህ ነው የምታመጣው አይነት። በእናትሽ እስኪ ዝም በይ ስለሱ። ምን ይሆናል በቃ ቤት በበረዶ አሸዋለሁ ይጠፋል እኮ። በበረዶ ይታሻል ይጠፋል በቃ። ንግድ የለሽም ቼክ መደረግ አለብሽ። የት ነው ምን ሄዳ? በቃ ወይ ወደ ቤት እንሂድ ወይ መጀመሪያ ፖሊስ ጣቢያ እንሂድ። ለምን የሚቀርመው ማስቀደም አይደል እንዴ? ምንም አልሆንኩም እኔ ምንም አልሆንኩም። ይኸውልህ ምን ሄደው ፖሊስ ጣቢያ ላይ መጥቶሽ ቦታ አለ? አይ ምንም በቃ አንገቴን የታገሉኝ ሌላ ምንም ያደረገው ነገር ይኸውልሽ ሐኪም ቤት እንሄድና ይሄንንም ማጥፊያ ይሰጡናል እንትን የምትይበት እንደገና ደግሞ ቼክም ትደረጊያለሽ። በበረዶ ይታሻል አባት በቃ ምንድነው ሰው ከዚህ ባሰ የሆነ ነገር ይሆናል አይደል እንዴ? ምንም አልሆንኩም እኮ ይሄ እንዴ ሐኪም ቤት መሄዱ ለምፈራሽ አንቺ? ሐኪም ቤት መሄዱ አይደለም በቃ ነው ያን የሚያክል ነገር የማስተናድጃለሁ። በቃ ቢያንስ ጣርቼ ብሄድ ሁሉ ነገር አይከሰትም ነበር። ምንድነው የምታወሪው? ሰው ይቀድማል አይደል? አንኩ ሰው መቅደም አለ መቅደሙ ብቻ አይደለም በእኔ ስህተት ነው እኮ። እኔ ስለስተቱ አይደለም በቃ ይሁን ሆነ እኮ በቃ አንድ ነገር ከሆነ በኋላ ሆነ ነው። ወደ ሁለተኛው ነገር ነው መሄድ ያለብን አይደል? ነው ሕክምና ማግኘት አለብሽ ነው። ኧረ እኔ ሐኪም ቤት አልሄድም። በእናትሽ አትቀልጂ። ፖሊስ ጣቢያ ነው መሄድ ያለብን። ፖሊስ ጣቢያ የሚባል ነገር የለም። ፖሊስ ጣቢያ ነው መልክት አይደለም። እሺ በለኝ በቃ ሌላ ነገር ከነገ ወዲያ እኮ አንተ ግን ምንም አልመሰለም ብሩ ያን ሁላ ብር አውጥተህበት ቆይ ያን ሁላ ብር አውጥተህበት ምንም አልመሰለም። ስላንቺ ነው የማስበው ገንዘብ አይደለም እሱ አይደለም የሚያሳስበኝ። እንዴት አድርጌ እንዳመጣሁት እኮ ነው ያውቃል አይደል እኮ ነው በቃ ታርፎ ምናምን አይደለም አውቃለሁ። ብዙ ነገር ማስቀደም ያለብህ ለኔ ያስቀደም እኮ ይኸውልሽ መሆን ያለበት ደግሞ የሆነው ነገር ሆኗል። ሄደሻል ብቻሽ በመሄድሽ እንደ አክሲደንት ተደረሰ አይደል በቃ አለፈ። ባለፈ ነገር ላይ መጨነቅ አስፈላጊ አይደለም። አሁን ስላንቺ ነው እያሰብን ያለነው። ያለሽበትን ነገር ታውቂያለሽ አይደል እኮ ምንም አልሆንኩም እኔ ደህና ነኝ። በቃ ወይ ወደ ቤት እንሂድ ወይ ፖሊስ ጣቢያ እናመልከት እንዳልከው። ወደ ቤት ምን እናደርጋለን? መጀመሪያ ሐኪም ቤት ሄደን ቼክ እናድርግ ከዛ ቤት እንሄዳለን። ቼክ መደረገው ምን ሆንኩኝ? ምንም አልሆንኩም እኮ ነይ ምንድነው ነይ እንጂ እንዴ እናውቃ። አሁን ከዛ ሐኪም ቤት ሄደን ምን እንደማደርግ ነው። ደግሞ እንዴት ነው ሮጤ የመጣው እና እንደዛ ታዲያ እንትኑን ኩስቲ ታዲያ ምን ማድረግ ነበር? እሺ ሂድ ግባ ገባለሁ። የት ነው የምገባው? ግባ መኪና ውስጥ እኮ ገባለሁ። ሱፐር ነርስ እኔ እንግዲህ ፈላው ውሻ ነው ያደረገኝ። ምንድነው መስሎሽ? የምር ግን የኔ አባት የምር ግን ማለት
የምርም ወርቁን ተደርጌ ቢሆን በቃ እንዲህ ነው ምንም ነው አይመስልም። ባይዘው ተናዷል እኮ በውስጡ ግን ተናዶ ማያስታውቅበት ሰው እናንተ እየቀለዳችሁ ነው። አይኔ እየቀለድሽ ነው አይደለም። እኔ አንተ ስታስብ አንተ እንደዚህ ቀልድ ነው ያሉት ማለት ነው። እኔ ካሳዘንከኝ ለራሴ አቅፌው ነው የምተኛው። አቅፌው ነው የምተኛው። ለዚህ ለብቻው ጋርድ ምናምን ያስፈልገዋል። እንዴ አስባችሁታል? ይሄንን ሳስበላ እዲ አንተ ግን እንደቀልድ ከግማሽ ሚሊዮን ብር በላይ ተቆጣ እንጂ እኔ እንደዚህ ቀልድ አልወድም አላልኩም። አይ ነው አትወድም፣ ግን ትንሽ ደቂቃ እኮ ነው አሳዘንከኝ። እናርከ ነገር ትቼ በርካታ ነዳመችስ ማን ነበረ የእንትና ባል የአበባ ደሳለኝ ባል ማን ነበር? አብርሽ ዘጌት አብርሽ የኔ ሰሊና አብርሽ እንደዚህ ነው ብለው እድሜ በሙሉ ኧረ የትም አትሄድም እንዴ እንደሱ ነው የምዘፍንልህ። እድሜን በሙሉ ስፈልግሽ ኖሬ ጊዜው ደረሰና አይ የምር አለ እኮ እንዴት ያደርጋል? እኔ ጋር ሳብዶብኛል።